ከባድ ሁኔታ ውስጥ ነው ያለችው ማለት ነው። በሷ ምክንያት እንግዲህ ዴቭ እና እንትናም ተደባደቡ ዶክተሩ ማለት ነው። ዴቭ እንግዲህ ታዩታላችሁ ግልፍተኛ ነው ለሁሉም ነገር። ለምን ካጠገቧ ሆንክ? ለምን ብቻዋን አልቆዘመችም ነው መሰለኝ። እንግዲህ ምን ትሰራለህ ከሚስት አጠገብ? እኔ ሚስት አይደለሁም። ሳይጋቡ የምን ሚስት ነው? ሚስት ትላለህ እንዴ? እንግዲህ አደይም በውስጧ የያዘችውን ነገር ተናገረች ማለት ነው። ከዚህ በኋላ አጠገቤ እንኳ እንድትደርስ አልፈልግም ዴቭ፣ ነግሬሃለሁ። በዚህ ከቀጠለ የኔ እናንተ ነገር ትልቅ ደረጃ ላይ ይደርሳል። ስለዚህ አርፈ ብትቀመጥ ይሻልሃል። እናቴ መረጠችልን፣ ሂድና አግባ፣ እኔን ግን ተወኝ አለችው። ከዛ በኋላ እንግዲህ ቤሪ የምትባለው ቤሪ ነች፣ ጄሪ የምትባል አፍንጫ ብርቁ እንግዲህ መታ ነበረ። የድሮ ፍቅረኛ ሆነች የተባለችው። እሱ ደግሞ ምን ልትሰሪ መጣሽ? ከዚህ ጊዜ በኋላ ከዚህ ሁሉ ጊዜ በኋላ አሁን ምን ልትሰሪ መጣሽ? ናፍቀኸኝ ነው። አልናፈቀውም እንዴ? ናፍቀኸለው አይደለ? አውቃለሁ፣ አይኔ ያስታውቃል እያለች አደይ መምጣቷን አውቃ ነው መሰለኝ ተነስታ በቅጥም አደርጋ ሳመችው ጉንጩን። አደይ እንግዲህ እንዴ ብላ ዘላ ተነሳች። አደይ ተባባሉ እዛ ማለት ነው። እንግዲህ ችግር ፈጠረ። አሁን እንግዲህ የዴቭ እናት ስራዋን ሰርታ ዞር አለች ማለት ነው። እናንተ ተጫወቱ፣ እኔ ገብቼ አረፍ ልበር ብላ ትታቸው ሄደች። እማዬ እያለ ቢልም አይ እንግዲህ አንተ ደግሞ ምንድን ነው እንደምታፈቅራት እኮ አይኔ ያስታውቃል። ምንድን ነው በግድ አስታውሱኝ ማለት? ስለዚህ ፍቅራችሁን ተገላለጹ፣ ፍቅራችሁን አድሱና አብራችሁ ኑሩ። ትንሽ የተወሰነ ጊዜ አብራችሁ እዚህ ጥሩ ጊዜ አሳልፉና ወደ አሜሪካ ተመልሰን እንሄዳለን። እንኳን አሜሪካ እኮ ብሌን እንትኑን ራሱን ረግጠው አታውቅም ሴትዮዋን። እንደው የደሃ ቅንጡ ስትቀናጣ ነው እንጂ እውነት ለመናገር እንደው የዴቭ እናት ግን አነጋገሯ በፈጣሪ በተለይ ለሰራተኛ ያላት ጥላቻና ንቀት በጣም ያስጠላል። እንደው የፍቅር እናት የሆነች በጣም ደስ የምትል እናት ናት ማለት ነውና ፍቅር እንግዲህ ዳኒ አግቶ እያሰቃያት ይገኛል። አንቺ ከሃዲ ክደሽኛል፣ አምኜሽ ቤዛ እኮ ነግራኝ ነበር አንቺን ማመን እንደሌለብኝ። ፍቅር ትክድሃለች። ፍቅር ሰው እንዳትመስል፣ ከእኔ የበለጠ ፍቅር የሚያውቃት ሰው የለም። ስለዚህ ከፍቅር እራቅ እያለች በተደጋጋሚ እንግዲህ ነግራው ነበረ። ቤዛ እንግዲህ ቤዛን ለማስፈታት ወይም ከዛ ውስጥ ለማስመለጥ ገጀራውን ወንጀለኛ ነው። እህቴ ምንም ያደረገችው ነገር የለም፣ ሁሉም ነገር የገጀራ ስራ ነው። እሱ ነው መድኃኒቱን እያመጣ የሚያቀብላት። አሀ ሌላም ወንጀለኛ አለ ማለት ነው። አዎ አለ ኢንስፔክተር። ስለዚህ እሱ ከታሰረ እህቴ ትወጣለች? አትወጣም። ለምን ትወጣለች? ከተጠያቂነት አትድንም። ምክንያቱም ፈቅዳ ወዳ የገባችበት ነገር ነው። ስለዚህ ከተጠያቂነት አድናት። ምናልባት ትንሽ ክሱ ቀለል ሊላት ይችላል እንጂ ዋናው ወንጀለኛው እሱ ከሆነ እሱ ያለበትን ስፍራ ትጠቁመኛለህ አለው። ከዛ በኋላ እንግዲህ ይሻለ አቶ ገጀራውን ባቡሬን ጠራውና እንግዲህ ለሊ የእናቴ ልጅ ናት፣ እህቴ ናት። እውነት እህት ናት? አሁን ለሊ ቤት አላት ሲባል ነው እህትነት ብላ የመጣኸው? አንተ አጭበርባሪ! ልትገላት እያሰብክ እየፈለካት አልነበረም እንዴ? ተሳስቼ ነው ባለማወቅ። ስለዚህ እኔ አሁን ከለሊ ምንም አልፈልግም። ግን ያቺ የተረገመች እናቴ ያለ ምንም ነገር ነው ያሳደገች። ስለዚህ ቤቱን እንድታካፍለኝ እፈልጋለሁ፣ ድርሻዬን። እውነት እንድታካፍል? አንተ ለሊ ራሷን ፈልገ ሳይሆን የመጣኸው፣ አንተ የመጣኸው ለእንትኑ ነው፣ ቤቷን ድርሻ ለመውሰድ ነው የመጣኸው እዚህ እንጂ ለሌላ ነገር አይደለም። እንደዛ አትበል ባቡሬ፣ የእውነቴን ነው። ዞር በል እባክህ ብሎ እንግዲህ አንዴ በቴስታ አጋድሞ ጥሎት ሄደ ማለት ነው። እንግዲህ ፍቅርንም አንቺ ከሃዲ ነሽ፣ ከዚህ ጋር አትወጭም። እኔ ላይ እንደተጫወትብሻለሁ ፍቅር፣ እመኝ። አሁን እምልሽን ታደርጊያለሽ። የእናትሽን ስልክ ቁጥር ስጭኝና እናትሽ ጋር እደውላለሁኝ። ከዛማ ላደረግሽኝ ነገር ትቀጫለሽ። እናትሽ የምላትን ብር ትሰጠኛለች፣ 100,000 ብር። ስለዚህ እሱን አልሰጥም ካለች እንግዲህ በአንቺ እንደማትደራደር አውቃለሁ። እንግዲህ ከልጇና ከገንዘቡ የቱን እንደምትመል ያለኝ አማራጭ ይሄ ብቻ ነው። ቤዛ ከዛ እስር ቤት ውስጥ መውጣት አለባት። አይ ምትይ ከሆነ ግን እዚሁ ጋር ታስረሽ ትቆያለሽ። መቼም ለአንተ 100,000 ብር አይደለም 100 ብር አይሰጥም። ሌባ! እናንተ ወንጀል ስትሰሩ ማንን አስፈቅዳችሁ ነው? ከዛ በኋላ እንግዲህ አንቺም እኮ ተባባሪ ነሽ፣ ከመታሰር ወደ ኋላ እንደማትይ ታውቂያለሽ እያለ እንግዲህ እነሱ ሰው እየተጋተቱ ነበረ። አደይም እንግዲህ ዶክተሩ አደይ
ነይ የሆነ ቦታ ልውሰድሽ፣ አየር ቀይረሽ ትመጫለሽ። አይ ዶክተር ስላሰብክልኝ አመሰግናለሁ፣ ግን የትም መሄድ አልፈልግም አለችው። አደይ ላንቺ ብዬ ነው እዚህ ሆነሽ ከምታስቢ ብዙ ነገሮችን እንድትረሺ ነይ እንውጣ፣ የሆነ ቦታ ልውሰድሽ አላትና እንግዲህ ይዟት ሄደ። ሆቴል ውስጥ ዶክተር ለምንድን ነው እዚህ ያመጣኸኝ ስትለው ምሳ ልጋብዝሽ አደይ። አመሰግናለሁ ዶክተር፣ ቤቱ ያምራል ምናምን ተባባሉና ከዛ በኋላ እንግዲህ ዞር ስትል ቤሪ የዴቭን ጉንጭ ስትስማች ዴቭ ብላ ተነስታ ዘላ ተነሳች ማለት ነው። እንግዲህ አደይ አሁን ከባድ ችግር ተፈጥሯል። ዴቭ ከዚህ በኋላ እንግዲህ ምን እንደሚፈጠር አላውቅም። አስገድዳኝ ነው ወይ ብቻ ምንም ልታምነው አትችልም አደይ ማለት ነው። በዛ ላይ ደግሞ እናቱ አደይ ልታያትም ሆነ የዴቭ ሚስት እንድትሆን አትፈልግም። ምን አይነት ለሰው ልጅ ያላት ጥላቻና በተለይ ደግሞ ለሰራተኛ ምንድን ነው ሰራተኛ አባሪያቸው ምድር ነፈዙላ ሰራተኛ ያለ ቦታው ሲገኝ በጣም ነው የሚያስጠላኝ። እናንተ ቦታቸው ኩሽና ነው፣ ሂዱ ወደ ኩሽና። ወይኔ እናቴ ትዕግስት ነው የምታስጨርሰው። በነገራችን ላይ ያው ሪስኩን ወስደው ነው ይህንን ነገር እኮ የሚሰሩት በነገራችን ላይ ማለት ነውና ላለመናደድ ምንም በጥፊ እንኳን ቢመቱ ቢሰደቡ ቢናቁ ምንም መጥፎ ነገር ላለመናገር ሪስኩን ወስደው ነው እዚህ ድራማ ውስጥ የሚገቡት ማለት ነው። እውነት ለመናገርና እንጂ ማንም ሰው ማንን እንደዚህ አንቋሾ ማንም ስራውን አይሰራም። ግን አለ አይደለ ለመኖር ሲባል እና የዴቭ እናትም እንግዲህ እና ሆቴል ወሰደኝ። እኔ እዚህ ቤት ውስጥ አላርጂ አለብኝ፣ ያልታጠበ ነገር ላይ እያስተኙኝ፣ የጸዳ ምግብ የለ፣ የጸዳ ልብስ የለ፣ የጸዳ መኝታ የለ። እኔ ደግሞ አላርጂ ነኝ። ሰውነቴ ይሄንን ነገር በፍጹም አልለመደውም። ስለዚህ እባክህ ዴቭ ና፣ አሁን ቤሪ ትመጣለች፣ አንተ ከሷ ጋር ጥሩ ጊዜ አሳልፍ፣ እኔም ደግሞ ወደ ሆቴል ሄዳለሁ። እሺ የኔ ልጅ፣ ከቃሌ እንደማትወጣ መቼም እርግጠኛ ነኝ። እማዬ ምን እያልሽ ነው? አይ እንግዲህ እማዬ አትበል፣ ነገርኩ፣ የምልህን አድርግ። እናትህ እኮ ነኝ። አንተ እንደዚህ ነው እንዳሳደግኩ። አረ እማዬ እባክሽን የማይሆን ነገር አታድርጊ። እኔ አደይን አፈቅራታለሁ። አደይን አጥቼ መኖርም አልችልም። አይ የዛችን የሰራተኛ የምናምንቴ ስም እንዳትጠራ አጠገቤ